ተወልዶ ያደገበት አካባቢ በነዋሪዎችና በንግድ እንቅስቃሴዎች የተጨናነቀ ቢሆንም ከአፍላነቱ አንስቶ በውስጡ የሰረጸውን የእግር ኳስ ስፖርት ከመጫወት አላገደውም። የአባቱም ትምህርት ላይ ያተኮረ የሚለው ምክርና ከሰፈሩ ልጆች በእግር ኳስ ገኑ የወጣ ተጫዋች አለመኖር ወደ ኋላ አላስቀረውም። የአህመድ ረሺድ የእግር ኳስ ጉዞ ከጫካ ሜዳ እስከ ኢትዮጵያ ቡና ተወልጄ ያደግኩት አሜሪካን ግቢ ተብሎ የሚጠራ አካባቢ ነው። ለቤተሰቤ ስድስተኛ ልጅ ነኝ። ጫካ ሜዳ የሚባል ቲም ነበር የግል ቲም። እዛ ነው ኳስን አህዱ ብዬ ጀመርኩበት። አሜሪካን ግቢ ሰፈሩ አስፋልት ላይ ሲጫወት እሁድ ቀን ነው በድንጋይ ጎል ሰርተው ሲጫወቱ እዛ ላይ አይቼው ነው ወደኛ ቡድን እንዲቀላቀል የጠራሁት። ሲመጣም መጀመሪያ ሲመጣ ስትራይከር ቦታ ወይ አጥቂ ቦታ ላይ ነበር የሚጫወተው። ከዛ በኋላ በሂደት ቦታውን ያወቅንለት ወደ ተከላካይ መጣ። በጫካ ሜዳ ቡድን 4 አመታትን ካሳለፈ በኋላ በ2004 ዓ.ም የደደቢት ሲ ቡድንን ተቀላቀለ። በወቅቱ ቡድኑን በአሰልጣኝነት በሚመራው በኤፍሬም ደምሴ ጥሩ አቀባበል ተደረገለት። ደደቢት ቤት ያለው የቢጫት ሴራ ድል የማግኘት አድቫንቴጅ ነበረኝ ማለት አድርጌ ነበር ግን ያው ድሉን ብዙም የማግኘት ቻንስ የለኝም ነበርና ወደ ቡና የመጣሁት አብዱራህማን መሐመድ ወይ አቡሸት ዩሱፍ ነበር መተው ያናገሩኝ እንደዚህኛ ጋር በትመጣ እንዲ የመጫወትም ቻንስ አለ ቢጫት ሴራ ወዲያው ግማሽ ሲዝን ተጫወተ ታርጋልን ነበር ያሉኝ በጣም ደስተኛ ነበርኩኝ በሰዓቱ ማለት ያመነታውበትም ነገር የለም ወዲያው መልቀቂያ ነበር የጠየቁት ያው ደደቢቶችም እኔን የተሻለ ነገር ስለሚፈልጉ ሰጣውኝ ያው ወደ ቡና መጣሁ በሰዓቱ ትልልቅ ሲኒየሮች ነበሩ የነበሩበትና ይሄን ያህል ከባድ ጊዜ አሳልፍ ያለው ወይ ለኔ ከባድ ነው ብዬ አላስብም ማለት በጣም ደስተኛ ሆንኩበት አመት ነው እንደመጀመሪያ እንደ ታዳጊ አልነበረም አክትም ሳረግ የነበረው ሞር ከነሱ ጋር እንደ ሲኒየር ነበር አጫወቴም ምንም ያው ብዙም ነገር እነሱ ነበር ሳፖርት የሚያረጉኝ የነበረው ብቻ ደስተኛ ሆነ ጊዜና ቀለል ያለ ጊዜ ነበርኝ የመጀመሪያ አመት አህመድ ረሺድ ባለበት በተሰለፈበት ቦታ ላይ ተለየ አገልግሎት ወይም ጥሩ የሆነ አገልግሎት እየሰጠን ያለው በቡድናችን ውስጥ ከያዝናቸው ተጫዋቾች አንዱ ነው ምክንያቱም ይሄንን ቡድን ትልቅ ያደርጉታል ብለን ከመናስባቸው ዋንኞቹ ተጫዋቾች አንዱም እሱ ነው በስፖርቱ መድረክ የአካል ብቃት ያጫዋወት ቴክኒክና ውጤታማነት ያላቸውን ቦታ ያህል ስፖርታዊ ጨዋነትም ለስኬት ትልቅ ቦታ እንዳለው አይካድም ቆጡ አይደለም ሲጫወት በጣም አግሬሲቭ ነው ምክንያቱም ቦታውም ስለሚፈልግ እዛ ቦታ ላይ የሚጫወት ተጫዋች ትንሽ አግሬሲቭ መሆን አለበት እና ከዛ አንፃር አግሬሲቭ ነው እንጂ እንዳልኩሽ ነው በባህሪው ስትናገሪው በጣም የሚሰማ ልጅ ነው እና ሌላው ነገር ደግሞ ታክቲካል ዲሲፕሊን ነው ራሱ ሜዳ ላይና እሱ ስለ ቡድኑ ነው የሚያስበው እንጂ ከሌላች ቡድኖች ጋር ሲጣላ ምን ሲነጫነጭ ምናምን አይቼውም አላቀምና ይገርመኝ ነበር እንደዛ አግሬሲቭ ሆኖ እየተጫወተ ከሌሎች ቡድኖች ጋር ያለው እንትን ደግሞ በጣም ስሙዝሊ ነው የሚሄድ ያለውና እኔ ይገርመኛል እኔ የሚመቸኝ ልጅ ነው እውነት ለመናገር ማረሰው ጨዋታ ደስ የሚሉ 2008 ላይ በደደቢት የመጀመሪያው ዙር ተሸንፈን ነበርና የሁለተኛው ዙር ደግሞ በህይወት የማረሰው ዋንጫ የበላው ያክል የተሰማኝ ጨዋታ ነው 3-0 አሸነፍንበትና ከኔ አልፎ ደጋፊውን ውጪ ወጥቼ ሳየው ማለት እንደማልቀሱላ ብያለሁ ምክንያቱም የመጀመሪያው ዙር አንድ ደጋፊ መጥቶ ብሬ ላይ ወርቆ ያለቀሰ አረሰው ለሁለተኛው ዙር ደግሞ እንደዛ አሸነፈን የደስታ እንባ ነበር ታልቅስ የነበረውና ያን አጋጣሚ መቼም አረሰው አብዱራህማን መሐመድ ወይ አቡሸት በሰዓቱ ባንክ ቲም ይጫወት ነበር ያው እኔ
በጣም ትንሽ ልጅ ቢሆንም እና እሱን መሆን ፈልግ ነበር እና እሱን ያየሁት ኳስ ተጫዋችም አሪያ የምለው አቡሸት ነው። ከውጪ ሊዮኔል ሜሲን ነው ማደንቀው። ባርሳ ደጋፊ ነኝ። ኢኒስታና ዣቪ ለኔ ኢትዮጵያ ኢኒስታና ዣቪ ዳዊትና መስዑር ነው ማለት። ትልቅ ቲም ውስጥ ያለውን ጫና ተቋቁሞ ምናምን እየተጫወተ ያለ ልጅ ነው። ከዛም አልፎ ተርፎ ደግሞ በወጣት ብሔራዊ ቡድንም ተጫውቷል። በዋናው ብሔራዊ ቡድንም እንደዚሁ የመጫወት እድልን አግኝቷል። ያ ማለት ከዚህ በኋላ ያለው ነገር የበለጠ እየቀለለለት ይሄዳል ማለት ነው። ሌሎቹ እሱ ቦታ ላይ የሚጫወቱትን የሌላቸውን አይነት ተሰጥቶ ብዙ ነገሮች አሉት። በ2008 ዓመተ ምህረት ለብሔራዊ ቡድን መሰለፉ የማደግ ተስፋው በዚህ እንደማያቆም ከሚያመለክቱ አጋጣሚዎች መካከል ይመደባል። ወደፊት ያው ቢሆንልኝ ብዬ ማስበው ነገር የጀመርኩት ፕሮሰስ አለ የውጭ ዕድል እና እዛ ብጫወት በጣም ደስተኛ ነኝ። ታዳጊ በነበረበት ወቅት ከኳስ ጨዋታ ይልቅ ወደ ትምህርቱ እንዲያደላ በሰንሰለት እስከ መታሰር የደረሰ ጫና ቢደረግበትም ውስጣዊ ስሜቱን ተከትሎ እዚህ ላለበት ደረጃ ደርሷል። አሁን ሁሉም የቤተሰቡ አባል በጣም ደስተኛ ነው በኔ። ያው ማይደሰት የለም መቼም ልጁ ጥሩ ደረጃ ሲደርስ ማይደሰት ቤተሰብ የለም። ያው ሽሪላ ነበር ያሉ የሚዘምሩት። ያው ቅጥያ ስሜ ያው ሽሪላ ነው የሚባለው። ሽሪላ ብለው ሲዘምሩ ያው እኔ አነሳሳኛል። እኔን 90 ደቂቃ ሙሉ ሽሪላ ያሉ እየደገፉኝ እኔ ለነሱ ምንድነው የምሰጠው ብዬ ነው ማሰቡ። ከኔ አቻ አይፈልጉም። ከኔ 3 ነጥብ ነው የሚፈልጉት። በዛ 3 ነጥብ ብቻ ነው ሊደሰቱ የሚችሉትና እቺ ሽሪላ የምትባለው ነገር ሞርኔ ትደግፈኛለሽ ብዬ አስባለሁ። መጀመሪያ እናቴን እንግዳ ወርቃሊ ታላቅ ወንድሜን ነሚር ረሺድ ማመስገን እፈልጋለሁ። ከዛ ተረፈ አብዱራህማን መሐመድ አቡሸትን እና ሞር በቃ አሰልጣኞችን ከታች ያሳደጉኛሉ። እነ ታዲዮስ አሉ፣ ኤፍሬም ደምሴ ቤቢ አለ። የኔ ታናናሾች በፕሪሚየር ሊግ ላይ አሉ ባለለም ቢያንስ ከታች ለሚመጡ ሰዎች እንኳን አሪያውኛለሁ ብዬ አስባለሁ። በኔ ህይወት ላይ ትልቅ አስተዋጽኦ ያደረጉ ሰዎች አሉና በአጠቃላይ እነሱ ማመስገን እፈልጋለሁ።